በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላቸውም አድር ዘንድ መቅደስን ስሩልኝ ይላል። ይሄ መለኮታዊ ትእዛዝ ነው። መቅደስን ለመስራት ሞክሩ፣ መቅደስ ብትሰሩ ጥሩ ነው ሳይሆን በመካከላቸውም አድር ዘንድ መቅደስ ስሩልኝ ብሎ እግዚአብሔር አዞናል። ይልቁንም በአንጋፋነቱ በታሪካዊነቱ ልዩ የሆነውን ይህን የተጀመረ በሆሳና የሚገኘውን የቅድስት ማርያም ቤተክርስቲያን በጥሩ ሁኔታ ለመጨረስ በአዲስ አበባ ልዩ ኮሚቴ ተቋቁሞ እንቅስቃሴ ተጀምሯል። ከሐምሌ 9 እስከ 11 ድረስ በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ ለዚህ ሰማያዊ ጥሪ እንድትዘጋጁ፣ በሆሳና ለሚገኙ ኦርቶዶክሳውያን ደግሞ አንድነታችንን፣ ፍቅራችንን የምንገልጽበት ልዩ የገንዘብ ማሰባሰቢያ መርሃ ግብር የምናደርግ ስለሆነ በዝግጅት እንድትጠብቁን ይህንን መልእክት ለማስተላለፍ ነው በዛሬው ዕለት ይህንን መግለጫ ለመስጠት የተፈለገው። ስለዚህ ይሄ ሰማያዊ በረከት የምናገኝበት ዘላለማዊ በረከት የምናገኝበት ደግሞም የብፁዕ አባታችን የአቡነ ሕርያቆስን በዛ ቦታ ላይ የሚያደርጉትን እንቅስቃሴ በቤተክርስቲያን በኮሌጅ ምዕመናንን ለማደራጀት ለማጽናናት ለማሰባሰብ የሚደረገውንም ጥረት በጋራ ከሳቸው ጋራ በመቆም ይህንን ዓላማ የምናሳካበት ቀን ይሆናል። አደራ ማለት የምንፈልገው እናንተ ይህንን መግለጫ የሰማችሁት በሙሉ ላልሰሙት እያሰማችሁ እዚህ የተወሰኑ ኮሚቴዎች ብቻ አይደሉም ለዚህ ስራ የበላይ የሚሆኑት ሁላችንም አንቀሳቃሽ ሁላችንም የኮሚቴው ደጋፊ ወይም የስራው ደጋፊ በመሆን ይህንን ስራ ከፍጻሜ እንድናደርስ ለማሳሰብ ያህል ነው። በሰሜን በደቡብ ያላችሁ ኢትዮጵያውያን በሙሉ በሀገር ውስጥም በውጭም ያላችሁ በደቡብ ኢትዮጵያ የምትገኝ ጥንታዊት ቤተ መቅደስ ሆሳና ደብረገነት ቅድስተ ማርያምን እንድታግዙ በእግዚአብሔር ስም እንጠይቃለን። ይቺ ቦታ ታሪካዊና ጥንታዊ ቦታ ናት። አሁን እየተሰራ ያለው ህንፃ እንደ አክሱም ጽዮን እጅግ በጣም ታሪካዊ የሆነ ቤተ መቅደስ ስለሆነ በደቡብ ላይ የሚሰራውን ቤተ መቅደስ በጉልበታችሁ፣ በእውቀታችሁ፣ በገንዘባችሁ እንድታግዙ በእናታችን በቅድስት ድንግል ማርያም ስም እንጠይቃለን። በተጨማሪም ደግሞ ብፁዕ አባታችን ብፁዕ አቡነ ሕርያቆስ በዚሁ በደቡብ ኢትዮጵያ በሆሳናና ስልጤ ሀገረ ስብከት እየሰሩ ያሉት ታላቅ ተጋድሎ ታላቅ ታሪካዊ ስራ በእውነት ለትውልድ የሚቀመጥ ስለሆነ የበረከቱ ተካፋይ እንድትሆኑ ትውልድ የሆናችሁ የቅድስት ቤተክርስቲያን ልጆች በሙሉ እንድታግዙ በእናታችን በድንግል ማርያም ስም እንጠይቃለን።